ሶስት የጤና ባለሙያዎች በጥይት ተገድለዋል። ጤና ባለሙያዋ በማንኛውም ቦታ ሲንቀሳቀስ ሰብአዊ አገልግሎት እንደሚሰጥ ታስቦ በነፃ መንቀሳቀስ አለበት እንጂ ፈጽሞ ልታገት አይገባውም። አሜሪካና ኢራን ያወጁት ለሁለት ሳምንት የሚቆይ የተኩስ አቁም ስምምነት እርስ በርሱ የሚጣረስ ሆኗል። አለመግባባቱ የመጣው ባለ 10 ነጥብ እቅድ በሚል እየተዘዋወረ ካለው ሰነድ ጋር ተያይዞ ነው። ትራምፕ በዩናይትድ ስቴትስ ተቀባይነት ያለውና አንድ ትርጉም ያለው ስምምነት ብቻ መኖሩን ተናግረዋል። ሰላም ጤና ይስጥልን የተወደዳችሁ የቲኩስ ኢንተርቴይንመንት ቤተሰቦች፣ ለሰዓቱ ያስኳቸውን መረጃዎችን ባጭሩ አስደምጣችኋለሁ። ወደ መረጃው ከመግባታችን በፊት በየሰዓቱ አዳዲስ መረጃዎች ሲለቀቁ የማሳወቂያ መልእክት እንዲደርሳችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። ወደ መረጃው ልለፍ። በቅድሚያም 3 የጤና ባለሙያዎች በጥይት ተገድለዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በአማራ ክልል ሰሜን ጎጃም ዞን 3 ጤና ባለሙያዎች ተገድለዋል ያሉ ሲሆን፣ በሌላ መረጃ የደባርቅ ጠቅላላ ሆስፒታል 3 ባለሙያዎች መታገታቸውን ደግሞ ለቴኪቫ ኢትዮጵያ አሰምቷል። ዶክተር ቴድሮስ አድሃኖም በአማራ ክልል ሰሜን ጎጃም ዞን ሰሜን ሜጫ ወረዳ መጋቢት 24 ቀን 3 የጤና ባለሙያዎች በጥይት ተገድለዋል ሲሉ አሳውቀዋል። ነርስና 2 ጤና ባለሙያዎች አብዮት ፋና የመጀመሪያ ደረጃ ጤና ጣቢያ፣ ሶስተኛው ደግሞ በግል የጤና ተቋም ውስጥ ይሰሩ እንደነበር ገልጸው ግድያው የተፈጸመው በኢትዮጵያ መንግስትና በአማራ ክልል ኃይሎች መካከል ግጭት እየተስፋፋ ባለበት በዚህ ወቅት ነው ተብሏል። ጤና ባለሙያዎች በማንኛውም ጊዜ ሊጠበቁና ለሚያስፈልጋቸው ሰው ሁሉ ህይወትን የሚያድኑ ስራዎቻቸውን ሊያከናውኑ ይገባል ያሉት ዋና ዳይሬክተሩ የዓለም ጤና ድርጅት ግድያው በገለልተኛ አካል ምርመራ እንዲደረግ ይጠይቃል የሚል መረጃ አጋርተዋል። ቴኪቫ ኢትዮጵያ ስለ ግድያው የጠየቀው የአማራ ሕክምና ማህበር ቦታው ወጣ ያለ በመሆኑ ማጣራት አልቻልንም፣ እንደዚህ ነው ማለት ይከብደኛል ብለዋል። በተያያዘ መረጃ በክልሉ ደባርቄና ጎንደር መካከል በወገራ ወረዳ ደግሞ የደባርቂ ጠቅላላ ሆስፒታል 3 ባለሙያዎች መታገታቸውን ሆስፒታሉና የአማራ ሕክምና ማህበር ለቴኪቫ ኢትዮጵያ ገልጿል። ማህበሩንና ሆስፒታሉን ስለገታው ማብራሪያ ሲጠየቁ ሆስፒታሉ በማህበራዊ የፌስቡክ ገጹ ካጋራው መረጃ የተለየ ማብራሪያ እንደሌለው ሲገልጽ፣ ማህበሩ ደግሞ ድርጊቱን አውግዞ ማብራሪያ ሰጥቷል። ታጋቾቹ የሆስፒታሉ የማህፀን ጽንስ ስፔሻሊስትና አዲስ የተመደቡ ለሆስፒታሉ ብቸኛ ስፔሻሊስት ሐኪም ዶክተር አስመረ ጌታነህ፣ የሆስፒታሉ ፋርማሲ ባለሙያ ታደሰ እውነቱና መሳፍንት ሰረበ የተባሉ የሆስፒታሉ ሹፌር መሆናቸውን ተገልጿል። የማህበሩ ፕሬዝዳንት ዶክተር ታደሰ ፈንታ በሰጡት ቃል መድኃኒት ይዘው እየተንቀሳቀሱ በነበረበት 2 የሆስፒታሉ የጤና ባለሙያዎችና 1 ሹፌር መታገታቸውን ገልጸው ባለፉት ዓመታት ሐኪሞች ይገደላሉ፣ ይታገታሉ፣ ይሰደዳሉ ብለዋል። ጤና ባለሙያ አንተ ማነህ፣ ከየት ነህ፣ ሃይማኖትህ ምንድነው ብሎ አይደለም የሚያክመው ያሉት ዶክተር ታደሰ ነገር ግን አሁንም የደባርቂ ጠቅላላ ሆስፒታል ባለሙያዎች በደባርቂና ጎንደር መካከል በሚገኝ ቦታ ታግተዋል ነው ያሉት። የአጋቾቹን ማንነት ከመግለጽ የተቆጠቡት ፕሬዝዳንቱ አጋቹ ማንም ይሁን ማን ጤና ባለሙያ ከፖለቲካ ሃይማኖት፣ ብሔር ግምት ውስጥ የሚገባ አይደለም። ጤና ባለሙያ በማንኛውም ቦታ ሲንቀሳቀስ ሰብአዊ አገልግሎት እንደሚሰጥ ታስቦ በነፃ መንቀሳቀስ አለበት እንጂ ፈጽሞ ልታገት አይገባውም ሲሉ ገልጸዋል። የሕክምና መድኃኒት እያመላለሱ መንገድ ላይ ነው የታገቱት ሲሉም ገልጸዋል። 3ቱ የሆስፒታሉ ባለሙያዎች በወረዳው 44 ከሚባል ቦታ ታገቱብን፣ የወላዶች ማመላለሻ አምቡላንስ መድኃኒት እንደጫነች ሜዳ ላይ ቀረች ብለዋል። እነዚህን ለሆስፒታላችን የአይን ብሌን የሆኑ ሐኪሞች ማገት በደባርቄና በሰሜን ጎንደር ህዝብ ህይወት ላይ መፍረድ ነው ሲሉ አውግዘዋል። የአማራ ሕክምና ማህበር ፕሬዝዳንት በክልሉ ያለውን የባለሙያዎች ጥቃት በተመለከተ እስከ ዛሬ ድረስ ጥቃት የደረሰባቸው ሐኪሞችን ትክክለኛ ቁጥር ለመግለጽ እንደሚያዳግት ገልጸው ግን የተሰደዱ ታግተው ብር ከፍለው የተለቀቁ ከዶክተር አንዱዓለም ግድያ በኋላ በፊትም የተገደሉ ብዙ ናቸው ሲሉ ተናግረዋል። በመጨረሻም አሜሪካና ኢራን ያወጁት ለ2 ሳምንት የሚቆይ የተኩስ አቁም ስምምነት እርስ በርስ የሚጣረስ ሆኗል። አለመግባባቱ የመጣው ባለ 10 ነጥብ እቅድ በሚል እየተዘዋወረ ካለው ሰነድ ጋር ተያይዞ ነው። ትራምፕ በዩናይትድ ስቴትስ ተቀባይነት ያለውና አንድ ትርጉም ያለው ስምምነት ብቻ መኖሩን ተናግረዋል። ይህንንም ትክክለኛ ስምምነት በሚል በመጥራት የኒውክሌር ጦር መሳሪያዎች እንደማይኖር እንዲሁም የሆርሙዝ ወሽመጥ ይከፈታል፣
ደህንነቱም ይጠበቃል በሚል መሆኑን ጠቅሰዋል። በኢራን ወገን ግን የተለያዩ የስምምነት ሰነዶች ይገኛሉ። የኢራን ብሔራዊ መገናኛ ብዙሃን በኢራን፣ ኢራቅ፣ የመንና ሊባኖስ የሚካሄደውን ውጊያ የሚያስቆም እንዲሁም የሆርሙዝ ወሽመጥን ዳግም መክፈትና አሜሪካ ማዕቀቦችን ለማንሳት ሙሉ ቁርጠኝነት እንዳላት የሚገልጽ ሰነድ አቅርበዋል። በኋላ ላይ ደግሞ የኢራን ጠቅላይ ብሔራዊ ደህንነት ምክር ቤት ይፋ ያደረገው ባለ 10 ነጥብ እቅድ ዩራኒየም ማበልጸግና ቴህራን የሆርሙዝ ወሽመጥን እንደምትቆጣጠር የሚሉ ሐሳቦችን ይዞ መጥቷል። በደህንነት ምክር ቤቱ መግለጫ ውስጥ በእንግሊዝኛ የቀረበው መግለጫ ላይ ዩራኒየም ማበልጸግ የሚለው ሐሳብ በኋላ ላይ እንዲወጣ ተደርጓል። ትራምፕ የማህበራዊ ሚዲያ ልጥፋቸው ላይ በተኩስ አቁሙ ሊባኖስ ስለመካተቷ ያሉት ነገር የለም። ነገር ግን በተኩስ አቁሙ ዙሪያ ላለመግባባት ምክንያት ከሆኑት ጉዳዮች መካከል አንዱ የሊባኖስ አለመካተት ነው። የተኩስ አቁሙ ስምምነት አጠራጣሪ ቢሆንም የኢራን ተደራዳሪዎች ልዑኩ ቅዳሜ ከአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ጋር ይገናኛል ተብሏል። በፓኪስታን የኢራን አምባሳደር ሬዛ አሚሪ ሞግሃዴም በኤክስ ገጻቸው ድርድሩ ኢራን ባቀረበችው ባለ 10 ነጥብ ምክረ ሐሳብ ላይ መሆኑን ተናግረዋል። ድርድሩ በየትኛው ሀገር ባቀረበው ነጥብ ላይ ነው የሚለው አወዛጋቢ ጉዳይ ሆኗል። አምባሳደሩ ንግግሩ የእስራኤል አገዛዝ የዲፕሎማቲክ ጥረቶችን ለማሰናከል በተደጋጋሚ የተኩስ አቁም ስምምነቱን በመጣስ ኢራናውያን ጥርጣሬ ባደረባቸው ሰዓት እንደሚካሄድም ጠቅሰዋል። የተወደዳችሁና የተከበራችሁ የትኩስ ኢንተርቴይንመንት ቤተሰቦች ለሰዓቱ ያስኳቸው አጫጭር መረጃዎች እስከሆኑ ናቸው። በቀጣይ በሌላ መረጃዎች እስከምንገናኝ በቸር ቆዩልኝ።